ለዛ ሲባል መልእክቱ ይሄ ተሆነ እኔም ብቻ ተገዙ እናንተም ተናንተ ውጭ ያሉ የናንተ ተከታዮችም ወደዚህ ጥሪ ያድርጉላችሁ ይላል አላህ Subhanahu Wa Ta'ala እነ ሹዓይብን ብንመለከት አጠቃላይ ህዝቦቻቸውን ሲጣሩ ዑቡዱላህ ማለኩም ሚን ኢላሂን ገይሩ ነብያችን ምን አሉት احفظillah يحفظك احفظillah تجده امامك وفي روايه تجاهك አስቡት ግን ወንድማማቾች ናቸው እናቶቻችን ላይ ያሉ ማለት ምን ማለት ነው በተለያየ ቀንዘል በሆኑ ህግጋቶች ላይ ይላያሉ ነገር ግን ወዲኑሁም ዋሂር ማለት በተውሂድ ዙሪያ ላይ አንድ ናቸው ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله أما بعد فسلام الله عليكم ورحمة الله وبركاته أنا أتكلم حول التوحيد وهو دعوة الأنبياء فإن التوحيد هو أساس دعوة الأنبياء لأقوامهم ولذلك أخبرنا الله سبحانه وتعالى مجملا وتفصيلا إن شاء الله يزاروا رأسي የነብያቱ ጥሪ የሆነውን ስለ ተውሂድ ይሆናል ተውሂድ ብሎ ማለት አላህ Subhanahu Wa Ta'ala እሳትን ጀነትን የሰው ልጅ የፈጠረበት ታላቅ ዓላማ ነው ለዚህም ሲባል አላህ የሰው ልጅ ለዚህ ታላቅ ዓላማ ለመፍጠሩ وما خلقت الجن والانس الا ليعبدون የሰው ልጅ ጅኖችንም የሰው ልጆችም አልፈጠርኳቸውም እኔም ባንድነት እንዲገዙ ቢሆን እንጂ ይላል አላህ Subhanahu Wa Ta'ala የሰው ልጅ የተፈጠረበት እዚህ ቦታ ላይ የተገኘው የተወሰኑ ሰው ጥርጣሬ እንዳይመጣባቸው አላህ ምን አለ አላህ የፈጠራቸው የሆነ ነገር እንዲያደርጉለት ነው እንዳይባል ተነዛ ተተፈጠሩት ተኔባሮች ሪዝቅም ሆነ ሲሳይም ሆነ የሆነ ነገር እንዲመግቡኝ አልፈልግም ይላል እና ዋና የተፈጠሩበት ዋና ዓላማ አላህ Subhanahu Wa Ta'ala ብቻ እንዲገዙ ነው ለዚህ ሲባል እነዛ ታላላቅ ነብያቶችን እነዛ ታላላቅ የሆነ ሩሱሎችን የነሱን ጥሪ ህዝቦቻቸውን በምን አይነት መልእክት እንደጠሩ አላህ በዝርዝርም በጥቅል ሁኔታ የሚናገራል በጥቅል ሁኔታ የነብያቶች ጥሪ አላህን ብቻ ተገዙ ታላህ ውጭ ያለ አካልን ራቁ ለማለት አላህ ምን ይላል ولقد بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت الله من ይላል በማንኛውም ክፍለ ዘመን በማንኛውም ህዝብ ላይ ነብያቶች ልከናል ምን አይነት ነብያቶች ጥሪያቸው ምን አይነት የሆነ ምን አይነት መልእክት የሚያስተላልፉ أن يعبدوا الله አላህን ብቻ ተገዙ واجتنبوا الطاغوت አጥማሚያንን ታላህ ውጭ ያለ አካልን የሚመለኩትን ራቁ የሚሉ ነብያቶችን ልከናል ይላል አላህ Subhanahu Wa Ta'ala እቺ አያ እቺ አንቀጽ የነብያቶች ጥሪ ህዝቦቻቸው መጀመሪያ የጠሩት ወደ አላህ Subhanahu Wa Ta'ala አምልኮ ተሽርክ እንደገና እንዲርቁ መሆኑን እንረዳለን ማለት ነው ولذلك الله سبحانه وتعالى سورة الأنبياء ላይ ይሄንን አንቀጽ የሚያጠናክር ምን ይላል وما أرسلنا من قبلك من رسول إلا نوحي إليه أنه لا إله إلا أنا فاعبدوني الله من ይላል አንተ ነብይ ሆይ አንተ ሙሐመድ ሆይ ታንተ በስተፊት አንድን መላእክተኛ አላክንም ወደሱ በሐቅ መመለከው ጌታ
አምልኮት የሚገባኝ እኔ ብሆን እንጂ የሚል መልእክት ያስተላለፍንለት ቢሆን እንጂ ይላል አላህ Subhanahu Wa Ta'ala። ለዛ ሲባል መልእክቱ ይሄ ተሆነ እኔም ብቻ ተገዙ፣ እናንተም ተናንተ ውጭ ያሉ የናንተ ተከታዮችም ወደዚህ ጥሪ ያድርጉላችሁ ይላል አላህ Subhanahu Wa Ta'ala። ለምን ነብያቶች አላህ Subhanahu Wa Ta'ala የተለያዩ ነገሮችን የታላቅ የሆነ ሰማይ ምድር የተነጠፈችው لأجل التوحيد ለተውሂድ ነው። እነዛ ታላላቅ ነብያቶች ሩሱሎች ምሳሌ ነብዩላህ ኑህን ብንወስድ ህዝቦቻቸውን 950 ዓመት دعا قومه الى التوحيد ህዝቦቻቸውን 950 ዓመት ያክል ወደ ተውሂድ ነው የተጣሩት። አላህ ለዚህ ሲባል የነብዩላህ ኑህን ጥሪ ለማስመልከት አላህ ምን ይላል? لقد ارسلنا نوحا الى قومه በርግጥ ኑህን ወደ ህዝቦቹ ወደ ተከታዮቹ ልከነዋል። ተዛ ምንድነው ያለው? فقال يا قوم اعبدوا الله ما لكم من اله غيره እናንተ ህዝቦቼ ሆይ አላህን ብቻ ተገዙ፣ ታላህ ውጪ አምላክ የላችሁም፣ አምልኮትን የምትሰጡት አካል የላችሁም ማለት ማን? ነብዩላህ ኑህ አለይሂ ሰላም። ሌሎችን ሱረቱል አዕራፍ ላይ እነ ሁድን እነ ሷሊህን እነ ሹዓይብን ብንመለከት አጠቃላይ ህዝቦቻቸውን ሲጣሩ ኡዕቡዱላህ ማለኩም ሚን ኢላሂን ገይሩ እናንተ ህዝቦቻችን ሆይ ሁላቸውም እንግዲህ ያ ቀውም እያሉን የተጣሩት ሁድም ሷሊህም ሹዓይብም እናንተ ህዝቦቻችን ሆይ አላህን ብቻ ተገዙ፣ አላህን ብቻ ተገዙ፣ ታላህ ውጭ ሌላ አምልኮት የሚገባው ጌታ የላችሁም አሉ። አስቡት፣ ይሄ ምን ይጠቁመናል? ተውሂድ ማለት አላህን በብቸኝነት መገዛት፣ ታላህ ውጭ ያለን አካል መራቅ ትልቅ ቦታ አለው። እነዚህ ታላላቅ ነብያቶች አስቡት፣ የመጀመሪያ ጥሪያቸው ሶላትን ስገዱ፣ ዘካን አውጡ፣ የሆነ ነገር አድርጉ በጭራሽ አላሉ። ነብያችን አለይሂ ሰላቱ ሰላም መካ ላይ ሀገራቸው ላይ ሲቀመጡ 10 ዓመት 13 ዓመት ሲቀመጡ እነዛ ኩፋር ቁረይሽ ሲጣሩ የነበረው ምንድነው? ቁሉ ላ ኢላሃ ኢላላህ ትፍሊሑን በሐቅ የሚመለክ ጌታ የለም፣ አላህን ተገዙ፣ አላህን ተተገዛችሁ ነፃ ትወጣላችሁ፣ የምትፈልጉትን ነገር ታገኛላችሁ ነበር ያሉት ነብያችን አለይሂ ሰላቱ ሰላም። ስለዚህ ምን እንረዳለን? ተነዚህ ምዕራፎች ተነዚህ አያዎች ተነብያችን አለይሂ ሰላቱ ሰላም ተግባርም አስተምሮትም ተውሂድ ማለት له مكان عظيم في الاسلام አላህን በብቸኝነት መገዛት ዲነል ኢስላም ላይ ትልቅ የሆነ ቦታ አለው። ነብያችን አለይሂ ሰላቱ ሰላም የህይወት ታሪካቸውን ብንመለከት እነዛ ብርቅዬ የሆኑ ሱሐቦችን የነብያችንን ተግባር ብንመለከት ተውሂድ ላይ በጣም ትኩረት አላቸው። አስቡት፣ የነብዩ ጥሪ መካ ላይ እያሉ በነብዩ አንደበት በዛ ምርጥ አገላለጽ 10 ምናምን ዓመት ወደ ተውሂድ መጣራት፣ ሽርክን ማስጠንቀቅ ትልቅ ቦታ መኖሩን ያመላክተናል። እነዛ ሱሐቦችንም ሲያስተምሩ እነዛ ብርቅዬ የሆኑ ለዲነል ኢስላም አንገታቸውን የሚሰጡ ለዲነል ኢስላም አጠቃላይ ሰውነታቸውን የሰጡ ሲያስተምሯቸው የመጀመሪያ ትምህርታቸው ትልቅ ትንሽ ሳይሉ ተውሂድ ላይ አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ምን ይላል? بعث النبي صلى الله عليه وسلم معاذا نحو اليمن ቡኻሪ ላይ የተዘገበ ሐዲስ ነው። ነብያችን አለይሂ ሰላቱ ሰላም ያን ታላቅ ሱሐባ ወደ የመን ላኩት። ተዛ ምን አሉት? فقال له انك تقدم على قوم من اهل الكتاب አንተ ሙአዝ ሆይ የመን ላይ ልልክህ ነው፣ የመን ላይ ደግሞ ያሉት የመጽሐፍ ባልተቤቶች ነው፣ እነሱ ጋር ልትሄድ ነው። ስለዚህ فليكن اول ما تدعوهم الى ان يوحدوا الله سبحانه وتعالى የመጀመሪያ ጥሪ እነዛ የምትሄድባቸውን አካሎች የመጀመሪያ ጥሪ ይሁን ምን? አላህን በብቸኝነት እንዲገዙ። አስቡት፣ ሶላት ስገዱ ምናምን አይደለም። የመጀመሪያው ጥሪ ምንድነው? በሌላ ሪዋያ ላይ ሸሃደቱ ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ይላል። እዚህ ቦታ ላይ ግን ምንድነው?
فليكن أول ما تدعوهم إلى أن يوحدوا الله اللهم ببتشينات عندي جزء مجمرة الرهون عمت عصبوت استماريو نبياتنا عليه الصلاة والسلام ناتشو يملاكو استماري تدرقو يملاكو مانو معاذ ابن جبل تزابوا هالا فإذا عارفوا ذلك إهن توحيدين اللهم بذكر اللهم بتشات تتجذبوا هالا إهن تعوقوا اللهم ببتشينات تتجذب فأخبرهم أن الله فرض عليهم 5 صلوات في يومهم وليلتهم ይሄን ታረጋገጡ በኋላ አምልኮት ለአላህ ብቻ ነው የሚገባው የሚለው ተተረዱ በኋላ አላህ በቀንም በሌትም 5 አውቃት ሶላት ግዴታ ያደረገባቸው መሆኑን ንገራቸው አስተምራቸው فإذا صلوا ይሄን ተሰገዱ ደግሞ فأخبرهم أن الله افترض عليهم زكاة في أموالهم تؤخذ من غنيهم وترد على فقيرهم ይሄን ሶላትም ተሰገዱ በኋላ መስከር ተጀመሩ በኋላ አላህ Subhanahu Wa Ta'ala ገንዘቦቻቸው ላይ ዘካ ግዴታ አድርጎባቸዋል ብለ አስተምራቸው ያቺ ደግሞ ገንዘብ ተሀብታሞች ተይዛ በዛው በዲሃዎች ላይ የምትሰጥ የሆነችን ዘካ አላህ ግዴታ አድርጎባቸዋል ተዛ ምን አለ ነብያችን አለይሂ ሰላቱ ሰላም فإذا أقروا بذلك فخذ منهم ይሄንን ታረጋገጡ ዘካን ተተቀበሉ ተነሱ ገንዘብን ያዝ ስለዚህ وتوقع كرائم أموال الناس የነሱን የሚያከብሩትን ገንዘብ ተመያዝ ተጠንቀቅ አሉ ነብያችን አለይሂ ሰላቱ ሰላም ተዝት ሐዲስ ላይ ምን እንረዳለን ነብያችን አለይሂ ሰላቱ ሰላም ይሄን ታላቅ ሱሐባ የመን ላይ ሲልኩት የመጀመሪያ ጥሪ ሶላት ስገዱ ሐጅ አድርጉ ሚስቶቻችሁን አክብሩ ወደሚለው ጥራቸው አላሉ በጭራሽ እነዚህ ነገሮች ጥሪ የሚደረገው ለአንድ ማህበረሰብ ተውሂድን መጀመሪያ ተያዙ በኋላ ነው لذلك ለዚህ ሲባል እንግዲህ የሚያስተምርም አካል ወዲ አላህ ጥሪ የሚያረግም ዳኢ የመጀመሪያ ጥሪው የመጀመሪያ አስተምሮቱ ሊሆን የሚችለው በነብያችን አለይሂ ሰላቱ ሰላም አካሄድ لقد كان لكم في رسول الله أسوة حسنة በነብያችን አለይሂ ሰላቱ ሰላም ላይ ጥሩ የሆነች ናሙና አለላችሁ يوم القيامة እና በአላህ የሚያምን አካል ነው ያለው የነብያችን ጥሪ ይሄ ነው ترمذي ላይ ተዘገበ ሐዲስ አለ አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ምን ይላል كنت خلف رسول الله صلى الله عليه وسلم يوما ይሄ ታላቅ ሱሐቢ ተነብያችን አለይሂ ሰላቱ ሰላም ተዕለታት አንድ ቀን ተኋላቸው ነበርኩኛል ነብያችን ምን አሉ ያ ጉላም አንተ ወጣት ሆይ የዛን ሰዓት ለጋ ነበሩ ለጋ ወጣት ነበሩ ግን ትንሽ ነው ተውሂድ የሚባለው ነገር ለሱ አይመጥንም ማለት ነው كما يقول بعض الناس የተወሰኑ ሰዎች እንደሚሉት ነብያችን ምን አሉት አላ اعلمك كلمات አንተ ወጣት ሆይ የሆኑ ምክሮችን አልመክርህም አላስተምርህም አሉት ነብያችን ምን አሉት احفظ الله يحفظك احفظ الله تجده امامك وفي روايه تجاهك الله انطبقው الله ይጠብቀሃል الله انطبقው ያ አላህን ጥበቃ ፊት ለፊት ታገኛለህ አሉት ይሄን ሱሐባ አስቡት አላህን ጠብቀው ማለት ምን ማለት ነው አላህ ያዘዘህን ታዘዝ አላህ የከለከለህን ነገር ተከልከል ይሄን ታደረክ ውጤቱን ፊት ለፊት ታገኘዋለህ አሉ ነብያችን አለይሂ ሰላቱ ሰላም ተዛ ምን አሉ اذا سالت فاسال لله واذا استعنت فاستعن بالله የሆነን ጥያቄ መጠየቅ ተፈለክ አላህን ብቻ ጠይቅ እገዛን ተፈለክ አላህን ብቻ ታገዝ እገዛን አላህ ብቻ ጠይቅ አስቡት ይሄ ተውሂድ ነው ለማን ነው ያስተማሩት ያሉት ነብያችን አለይሂ ሰላቱ ሰላም ይሄን በሚያስተምሩበት ሰዓት አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ህፃን ነበሩ አስቡት ተውሂድ ግን አንገብጋቢ ስለሆነ ነብያችን አለይሂ ሰላቱ ሰላም አንገብጋቢ ስለመሆኑ ለዚህ ለህፃን ልጅ ለዚህ ለታላቅ ሱሐባ አስተማሩት ከዛ በኋላ الحديث ያው ሐዲሱ ረዘም ያለ ነው ነብያችን አለይሂ ሰላቱ ሰላም በሌላ ሐዲስ ላይ
ቡኻሪ እንደዘገቡት አቡ ሁረይራ ረዲየላሁ ዐንሁ ምን ይላል? አልአንቢያኡ ኢኽወቱን ሊዓላት ኡመሃቱሁም ሸታ ወዲኑሁም ዋሂድ። አቡ ሁረይራ ያስተላለፉት ሐዲስ ነው። ነቢያችን ዓለይሂ ሰላቱ ወሰላም ምን አሉ? እኛ ነብያቶች አሉ ተተለያዩ እናቶች የተወለድን ወንድማማቾች ነን። ኡመሃቱሁም ሸታ እናቶቻችን ይለያያሉ፣ ግን ወዲኑሁም ዋሂድ ዲናቸው ግን አንድ። አስቡት ህግጋታቸው። ምሳሌ የኛ ጾምና የባለፉት ነብያቶች ጾም የተለያየ ነው። ሶላታቸውም ሊለይ ይችላል። የተለያዩ ህግጋቶች ላይ የተለያየ ሊሆን ይችላል። ግን በአስለት ተውሂድ አላህን በመገዛት ላይ አምልኮት ለአላህ ብቻ የሚገባ በመሆኑ አንድ ናቸው። አጠቃላይ ተነቢያችን አለይሂ ሰላቱ ወሰላም በስተፊት የነበሩት ህዝቦች ነብያቶችም ትክክለኛ የነብያቶች ተከታይም ታላህ ውጭ ማምለክ ይቻላል የሚል የለም። ለዚህ ሲባል ነው ወሰአል መን አርሰልና ቀብለከ ሚን ሩሱሊና አጀአልና ሚን ዱኒ ረሕማን አሊሃተ ዩዕበዱን። አንተ ሙሐመድ ሆይ እስቲ ታንተ በስተፊት የነበሩ ነብያቶችን ወይም የነሱን ተከታዮች እስቲ ጠይቅ፣ ታላህ ሱብሓነሁ ወተዓላ ውጪ የሚመለኩ አምላኮችን አድርገናል? አላደረግንም በጭራሽ። ስለዚህ ነብያቶች ብሎ ማለት በሌላ ህግጋት ላይ የተለያየ ህጎች ቢኖራቸውም አላህን በመገዛት ላይ ግን አንድ ናቸው። ኢኽወቱን ሊዓላት ማለት አንድ ወንድ ተተለያዩ ሴቶች ልጆች ሊኖሩት ይችላሉ። አስቡት፣ ግን ወንድማማቾች ናቸው። እናቶቻቸው ይለያያሉ ማለት ምን ማለት ነው? በተለያየ ቀንዘል በሆኑ ህግጋቶች ላይ ይለያያሉ። ነገር ግን ወዲኑሁም ዋሂድ ማለት በተውሂድ ዙሪያ ላይ አንድ ናቸው። ስለዚህ ተውሂድ ማለት ትልቅ ቦታ ያለው ነቢያችን አለይሂ ሰላቱ ወሰላም አስቡት፣ አንድን ሱሐባ ሲልኩ የመጀመሪያ መጥራት ያለበት ሱሐቦቻቸውን ሲያስተምሩ ምን አይነት ትምህርት ማስቀደም እንዳለባቸው ተነዚህ ሐዲሶች እንረዳለን። ስለዚህ ተውሂድ ብሎ ማለት እነዛ ነብያቶች እነዛ ታላላቅ ሱሐቦች ደማቸውን ህይወታቸውን የተራቡበት ትልቅ ርዕስ ነው። አስቡት፣ አብዛኛው ሱሐባ አብዛኛው ነብያቶች፣ አብዛኛው ማለትም አይቻልም ሁሉም የመጀመሪያ ጥሪያቸው የህዝቦቻቸውን ጆሮ የከፈቱት ላኢላሃ ኢላላህ በሐቅ የሚመለክ ጌታ የለም አላህ ቢሆን እንጂ በሚለው ቃል። ስለዚህ ሁላችንም ትምህርት የሚያስተምር አካል ለማህበረሰብ መጀመሪያ የሚሰጠው ምን አይነት ትምህርት እንደሆነ ይህም መረዳት ግዴታ ነው። ዳዒ የሆነ አካል መጀመሪያ ህዝቦችን መጣራት ያለበት ወደ ምን እንደሆነ ግዴታ ነው። ለምን? ተውሂድን ያላወቀ ማህበረሰብ የተለያየ ነገር ቢቀራ የተለያየ ነገር ቢማር ታጥቦ ጭቃ ነው የሚሆን። ስለዚህ ተውሂድ ብሎ ማለት አላህ ሱብሓነሁ ወተዓላ የተለያዩ አያዎች ላይ አላህ የተናገረው ነው። ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ፣ አላህን ብቻ ተገዙ፣ ታላህ ውጪ ያለን አካል በአላህ ላይ ምንም እንዳታጋሩ። ነቢያችን አለይሂ ሰላቱ ወሰላም ቡኻሪና ሙስሊም የዘገቡት ሐዲስ፣ ይሄንን ሐዲስ ጠቅሼ ኢንሻአላህ እጨርሳለሁ። ነቢያችን ምን አሉ? ሙዓዝ ረዲየላሁ ዐንሁ ይሄንን ሐዲስ ያወራው ኩንቱ ረዲፈ ረሱሊላሂ ሰለላሁ ዐለይሂ ወሰለም፣ ተነቢያችን አለይሂ ሰላቱ ወሰላም ኋላ ነበርኩኝ፣ አላ ሒማሪን አህያ ላይ ጋልበን ነቢያችን አለይሂ ሰላቱ ወሰላም አህያ ጋልበው ተኋላ ተፈናጥጬ ነበር ይላል። يقال له ዑፈይር የሚባል አህያ። እንግዲህ ነቢያችን አለይሂ ሰላቱ ወሰላም ዝቅ ማለታቸው አይኔ ትልቅ ሰው ነኝ፣ ሀገርን የምመራ ትልቅ ንጉስ ነኝ፣ አህያ ላይ አልቀመጥም ማለት ነው።
ተነብያችን አስቡት እንደዚህ አይነት ስብዕና እንማራለን በዛ ሁኔታ ላይ እያለሁኝ አስቡት ነብያችን አለይሂ ሰላቱ ወሰለም ጉዞ እየሄዱ ነው ሙዓዝ ጋር ተዛ ምን አሉት ያ ሙዓዝ አንተ ሙዓዝ ሆይ هل تدري حق الله على عباده يا الله حق በባሮቹ ላይ ያለውን ታውቃለህ وحق العباد على الله በአላህ ላይ ደግሞ ባሮች ያላቸውን ሐቅ ታውቃለህ አሉኛል አስቡት እንግዲህ የነብያችን አለይሂ ሰላቱ ወሰለም ሱሐቦችን በማንኛውም አጋጣሚ ላይ ወደ አላህ የሚያቀርባቸው ነገር ለማስተማር ዝግጁ ናቸው ጉዞ ላይ እያሉ አህያ ላይ ሆነው እያሉ ሌላ ቦታም ላይ እና ምን ብለው ጠየቁኝ ይላል የአላህን ሐቅ በባሮቹ ላይ ያለውን ታውቃለህ የባሮቹንስ ሐቅ በአላህ ላይ ያላቸውን ታውቃለህ ብለው ጠየቁኛል ምን አለ قلت الله ورسوله اعلم አላህና መላእክተኛው ይወቁ አልኩኛል ሱብሃንአላህ እንግዲህ አስቡት ይሄ ሱሐባ እነዛ ብርቅ የሆኑ ትውልዶች እማያውቁትን ነገር አላውቅም ማለት እፍረት አይደለም አሁን ላይ ግን አላውቅም ማለት የከበደበት ሰዓት ላይ ነው ሱብሃንአላህ ተዛ ነብያችን ምን አሉ قال النبي صلى الله عليه وسلم فإن حق الله على العباد يا الله حق በባሮቹ ላይ ያለው አያዕቡዱሁ ወላ ይሽሪኩ ቢሂ ሸይአ አላህ በባሮቹ ላይ በፈጠራቸው በሚንከባከባቸው ባሮቹ ላይ ያለው ሐቅ አላህን ብቻ ሊገዙት ነው በሱ ላይ ሊያጋሩ አስቡት ነብያችን አለይሂ ሰላቱ ወሰለም ይሄን አስተማሩ وحق العباد على الله الا يعذب من لا يشرك به شيئا የባሮቹ ደግሞ ሐቅ በአላህ ላይ ያላቸው በአላህ ላይ ያላጋራን አካል ላይ ቀጣ ነው አላህ Subhanahu Wa Ta'ala ማንም ግዴታ አድርጎበት ሳይሆን አላህ Subhanahu Wa Ta'ala በራሱ ላይ አዝኖ ባሮቼ እኔ ላይ ሐቅ አላቸው ያለው ይሄን ስለዚህ نستفيد من هذا الحديث ተዝ ሐዲስ ምን እንረዳለን የነብያችን አለይሂ ሰላቱ ወሰለም አስተምሮ መንገድ ላይ እያሉ የትም ቦታ ላይ እያሉ መስጂዳቸው ማስጀመር ያው በተውሂድ በማስተማር ተሽርክ በማስጠንቀቅ የተሞላ ነው ስለዚህ አሁንም ቢሆን የነብያቶችም ተመጀመሪያ ጀምረው እስተ ነብያችን አለይሂ ሰላቱ ወሰለም ድረስ ነብያቶችን የሚከተል አስተማሪ ዳዒ የመጀመሪያ ጥሪ ሊሆን የሚገባው ተውሂድ መሆኑን እንረዳለን ነብዩን የሚከተል አካል በማስተማርም ሰዎችንም በመጣራት ሌላው ደግሞ ተውሂድ ብሎ ማለት ቦታ የሚለየው አይደለም እርሜም የሚለየው አይደለም ለማንኛውም ሰው ልናስተምረው የሚገባ ትልቅ ርዕስ ነው ስለዚህ ተውሂድ ባጭሩ ይሄን ይመስላል ያው ይሄ ትልቅ ርዕስ እነዛ ነብያቶች ብዙ አመታት ይፈጁበትን በትንሽ ደቂቃዎች ያው መናገር ብዙም ሊከብድ ይችላል وصلى اللهم على نبينا محمد وعلى آله وصحبه وسلم تسليما كثيرا ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ